ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሰኞ ታህሳስ 20 2018 ዓ.ም ሰበርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የፌዴራል ጠቅላይ ፍርድ ቤት የቀድሞ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የሜቴክ የቀድሞ ኃላፊ ሜጀር ጀነራል ክንፈ ዳኘው አምባሳደር አዲስ ዓለም ባሌማን ጨምሮ 13 ግለሰቦችን የትግራይ መልሶ ማቋቋም ኢንዶመንት ፈንድን ወክለው እንዳይንቀሳቀሱ የተሰጠውን የእቅድ ትዕዛዝ የክልሉ ከፍተኛ ፍርድ ቤት አጸደቀ። በኢፈርት አመልካችነት በ3 ዳኞች ውሳኔ እግድ መሰጠቱን የሚገልጽ ሪፖርትን የተመለከተው በፌዴራል ጠቅላይ ፍርድ ቤት ታህሳስ 13 ቀን 2018 ዓ.ም የተጻፈው ደብዳቤ ተጠርጣሪዎች ዶክተር አረጋዊ ገብረ ሚካኤል፣ ሜጀር ጀነራል ክንፈ ዳኘው፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስተ፣ ወይዘሮ ኪሮስ ሀጎስ፣ አምባሳደር ኃይለ ኪሮስ ገሰሰ፣ ዶክተር ጻድቅ ኪዳነ ማርያም፣ አቶ ሰናይ ሀጎስ፣ ኮሎኔል ካሳይ ተክሎ፣ ወይዘሮ ሸዊት አዲሶ፣ አቶ አታክልቴ ገብረ ህይወት፣ አምባሳደር አዲስ ዓለም ባሌማ እንዲሁም አቶ ጥላሁን ታረቀኝን በተመለከተ ዝርዝር የእግድ ትዕዛዝ አውጥቷል። ፖሊስ 103 ኤርትራውያንን በቁጥጥር ስር መዋሉ ተገለጸ። ኤርትራውያኑ በቁጥጥር ስር የዋሉት በህገወጥ መንገድ ከሀገር ለመውጣት ሲሞክሩ ነው ተብሏል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በሐመር ወረዳ ኤሮቦሬ ከተማ ታህሳስ 17 2018 ከሌሊቱ 9 ሰዓት አካባቢ ከወይጦ ወደ ኦሞራቴ በሲኖ ተሽከርካሪ ተሳፍረው በህገወጥ መንገድ ከሀገር ለመውጣት ሲጓዙ የነበሩ 103 ኤርትራውያን ከመኪናው ሾፌርና 2 ረዳቶች ጋር በቁጥጥር ስር መዋሉን የወረዳው ፖሊስ ጽሕፈት ቤት አሳውቋል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የኤርትራው ማስታወቂያ ሚኒስተር የዘዴ አዲስ ሚስጥር አይደለም፣ ምክንያቱም አደገኛ አካባቢያዊና ዓለም አቀፋዊ ቀውሶችንና ሁከቶችን ለማስቀጠል ታቅዶበት የተደረገ ውሳኔ ነው ብለዋል። ስለዚህ በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የማያሻማ ምላሽ ያስፈልጋል ብለዋል። የሶማሌላንድ ሁኔታ በተለይ ቻይና ከታይዋን ጋር የገባችበት ጉዳይ ጋር ተመሳሳይነት ያለው በመሆኑ ሞራል ኃላፊነቷን መወጣት ግዴታዋ ነው የሚል ምላሽ ሰጥተዋል። በአማራ ክልል ትምህርት አደጋ ውስጥ መሆኑን የትምህርት ቢሮ አሳወቀ። በጸጥታ ችግር ምክንያት ከ23000 በላይ መምህራን ወደ ስራ አልተመለሱም ተብሏል። በአንድ ዞን 18 በመቶ ብቻ ተማሪዎች ትምህርት ላይ እንደሚገኙም ተገልጿል። የአማራ ክልል ምክር ቤት በክልሉ ያለው የትምህርት ሂደት አደጋ ውስጥ መሆኑን የክልሉ የትምህርት ቢሮ አሳወቀ። የክልሉን የትምህርት ዘርፍ የ5 ወራት አፈጻጸም በሚመለከት በ6ኛ ዙር 5ኛ ዓመት የስራ ዘመኑን 11ኛ መደበኛ ስብሰባውን ታህሳስ 16 እና 17 ቀን 2018 ዓ.ም ያካሄደው የአማራ ክልል ምክር ቤት ገምግሟል። በአድዋ ከተማ 5 ህጻናት በጭስ ታፍነው ህይወታቸው ማለፉ ተገለጸ። በአድዋ ከተማ አሉላ ቀበሌ እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ 5 ህጻናት በጭስ ታፍነው ህይወታቸው ማለፉ ተገለጸ። ከአድዋ ከተማ አስተዳደር ባስተላለፈው የሀዘን መግለጫ በትላንትናው ዕለት በከተማው አድዋ አሉላ ቀበሌ እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ ቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ የ5 ህጻናት ህይወት ማለፉን ስንገልጽ በታላቅ ሀዘን ነው ብለዋል። ህጻናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ መታፈን በድንገት ህይወታቸው ማለፉንም ገልጿል። ከነዚህ መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራው እህት ልጆች መሆናቸውንም አሳውቋል። የእናቱን መኖሪያ ቤት በሳት ያቃጠለ ግለሰብ በስራት መቀጣቱ ተገለጸ። የወንጀል ድርጊቱን የፈጸመው በሃላባ ዞን ዌሬዲጆ ወረዳ በጮባሬ ሚኖ ቀበሌ ልዩ ስሙ ጮበሬንስ ተብሎ ከሚጠራው አካባቢ ነው። ተከሳሽ ሱረር ገለቶ የኢፌዴሪ የወንጀል ህግ ቁጥር አንቀጽ 494 ንዑስ አንቀጽ 1ን በመተላለፍ ግንቦት 18 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ላይ የግል ተበዳይ የሆኑትን የእናቱን የወይዘ
ወይዘሮ ሸመቴ አብደላ የሳር ክዳን ቤት በሳት ማቃጠሉን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጆ ነጋሽ ተናግረዋል። የቤቱ ግምታዊ ዋጋ 145,000 ብር ሲሆን በተፈጸመው የወንጀል ድርጊት አቃቤ ሕግ ክስ መስርቶበታል። ክሱን ሲከታተል ያቆየው የዌራ ጀጆ ወረዳ ፍርድ ቤት ተከሳሹ የቀረበበትን ክስ በመከላከያ ማስተባበል ባለመቻሉ ተከሳሽና ሌሎችን ያስተምራል በማለት ታህሳስ 16 ቀን 2018 በዋለው ችሎት በ6 ዓመት እስራት እንዲቀጣ ወስኖበታል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የተሟላ የተሽከርካሪ መሰረታዊ ሰነዶችን አሟልተው ሳያስረክቡ የተሽከርካሪ ገዢዎችን ወደ ተቋሙ የሚልኩ እንዲሁም ጉዳይ አስፈጻሚን በመመደብ ከተገልጋይ ተጨማሪ ክፍያን የሚቀበሉ አስመጪዎችን ካሁን በኋላ በተቋሙ አገልግሎት እንዳያገኙ ማገዱ ተገለጸ። ሁሉም የተሽከርካሪ አስመጪዎች ለገዢዎች የተሟላ የተሽከርካሪ መሰረታዊ ሰነዶችን በመስጠት ገዢዎች ወደ ተቋማችን መጥተው ያለ እናንተ ጉዳይ አስፈጻሚ ያለ እንግልትና ውጣ ውረድ ቀልጣፋ አገልግሎት ማግኘት እንደሚችሉ መረጃ እንድትሰጡ ሲል በጥብቅ አሳስቧል። የተባበሩት መንግስታት የጸጥታው ምክር ቤት እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ አስቸኳይ ስብሰባ መጥራቱ ተገለጸ። እስራኤል ከሶማሊያ ተነጥላ ነጻ አጋርነትን ላወጀችው ሶማሊላንድ ነጻና ሉዓላዊ ሀገር እውቅናን ሰጥታታለች። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነጻ አጋርነት እውቅናን ስትጠብቅ ለቆየችው ሶማሊላንድ የመጀመሪያው የአጋርነት እውቅና ነው ተብሏል። ነገር ግን የእስራኤል እውቅና የግዛቴ አለልናት ከምትላት ከሶማሊያ ጀምሮ ከአፍሪካ ህብረት ከኢጋድና ከተለያዩ ሀገራት ጠንካራ ተቃውሞ ገጥሟታል። ትራምፕ ከፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳዮች ቢኖሩም መሻሻል መታየቱ ተነገረ። ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት ቮሎዲሚር ዜሌንስኪ በፍሎሪዳ የዩክሬንን ጦርነት ለማስቆም ያካሄዱትን ውይይት ተከትሎ መሻሻሎች መታየታቸውን ቢናገሩም የአሜሪካው ፕሬዝዳንት ግን የግዛት ጉዳይ አሁንም አልተፈታም ብለዋል። የአሜሪካም ሆነ የዩክሬን ፕሬዝዳንቶች ውይይቱን በጣም ጥሩ ሲሉ ቢገልጹትም ትራምፕ አንድ ወይም ሁለት በጣም አወዛጋቢ ጉዳዮች አሁንም ድረስ ሳይፈቱ ቀርተዋል፣ በተለይም በግዛት ጉዳይ ብለዋል። ዜሌንስኪ በማር አላጎ ለጋዜጠኞች በሰጡት መግለጫ ከባለ 20 ነጥብ የሰላም እቅዱ መካከል 90 በመቶ ላይ ስምምነት መድረሳቸውን ሲገልጹ፣ ትራምፕ ደግሞ ለዩክሬን የተሰጠው የደህንነት ዋስትና ወደ 95 በመቶ የሚጠጋው ተጠናቋል ብለዋል። ዜሌንስኪ የአሜሪካና የዩክሬን ልዑካን በሚቀጥለው ሳምንት ለ4 ዓመታት ያህል የቀጠለውን ጦርነት ለማስቆም ያለሙ ጉዳዮች ላይ ተጨማሪ ውይይት ለማድረግ እንደሚገናኙም ተናግረዋል። ዜሌንስኪ በቴሌግራም የመልእክት መላላኪያ ገጻቸው ላይ ባሰፈሩት መልእክት በሁሉም ጉዳይ ላይ ጉልህ ውይይት አድርገናል። የዩክሬንና የአሜሪካ ልዑካን ባለፉት ሳምንታት ላሳዩት መቀራረብ ከፍተኛ አድናቆት አለን ሲሉ ተናግረዋል። ሩሲያ እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬንን ሙሉ በሙሉ የወረረች ሲሆን በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛትን ትቆጣጠራለች። ሩሲያ በአብዛኛው የምትቆጣጠረው የምስራቅ ዩክሬን የዶንባስ ክልልን ከወታደራዊ ኃይል ነጻ ቀጠና ለመቀየር የቀረበውን ሀሳብ አሁንም አልፈታም ሲሉ ትራምፕ ተናግረዋል። ሞስኮ በአሁኑ ወቅት 75 በመቶ የሚሆነውን የዶኔትስክ ክልልና 99 በመቶ የሚሆነውን የሉሃንስክ ክልልን ትቆጣጠራለች። ከሌሎቹ በአንድነት ዶንባስ በመባልም ይታወቃሉ። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ አበይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።